በጣም ደነገጠ። በተለይ ደግሞ ከአቢኒና ከእንዱም ደግሞ ከዜማዬ መጣላቱ ለሱ ከባድ ነበረ። እናም ከጀርባ ሆኖ ከባድ ሚስጥር ሲሰራ እንደነበረም አቢኒና ዜማ ያወቁ። ይህን ነገር በፍጹም ማመን አልቻሉም ነበረ። ያዳ ከነሱ ጎን ሆኖ ብዙ ነገር ሲያግዛቸውና እንዲሁም ደግሞ በተለይ ደግሞ ዜማዬ በመጥፋቷ ብዙ ነገር ሲያደርግም ነበረ። ነገር ግን ድንገት ደግሞ ያዳ ከአቤኒ ጋር ተሰወረበት። ያዳ የት ሄደ ብሎም ሲፈልግ እንደነበረ በመሀል ላይም ዜማዬን አግኝቶ በጣም ደስ ብሎት እየኖረና ነገር ግን ደግሞ ያዳ ባለመኖሩ በጣም እየተከፋ እያለ ነበረ። ነገር ግን ደግሞ የሚወደውና በጣም የሚጓጓ ለት ወንድሙ ወይም ደግሞ ጓደኛው አሁን ላይ በዜማዬ ላይ ከባድ ሴራ ሲያሴርባት እንደነበረም እውነቱን አወቀ። ይህንን ሲያቅ አቢኒ በጣም አዘነ። እንዲሁም ዜማዬ በፍጹም ይህን ነገር መቀበል አልችልም አለችም። ናቲና እንዲሁም ደግሞ ቃላብ እውነቱን አወጡትኝ። ቃላብ እውነቱን አውቆ ሁሉንም እስር ቤት ውስጥ ለማስገባት የፈለገው ወይም ደግሞ በተለይ ደግሞ ልዩና ኤድልና ይዛናን ወደ እስር ቤት ለማስገባት ግዴታ ሶስተኛ ወገኑን ፈልጎ ማግኘት ነበረበት። ሶስተኛ ወገኑን ለማግኘትም ደግሞ አብሮ ሲሰራ የነበረው ሶስተኛው ወገን ማን እንደሆነ እናም ይህን ነገር ታውቃላችሁ ወይ በማለት እነሱን ወንጀለኛ እንዳልሆኑ እያስመሰለን ቆይቶ ነበረ። እድልና እንዲሁም ኢዛና አሁን ላይ እውነቱን አወቁ። ግን ደግሞ እድል እውነቱን ካወቀችን በኋላ እንደማይለቋትና እንዲሁም ደግሞ ህይወቷ አደጋ ላይ እንደሆነም ስታውቅ ይህን ነገር እንዴት አድርገን ነው መሸሽ የምንችለው ብላም ትለዋለች። ይህንን በፍጹም መሸሽ አንችልም፣ ግን ደግሞ የሆነ መፍትሄ ማምጣት አለብን ብሎም ኢዛና ይላታል። እንዲሁም እድል በጣም ትደነግጣለች። እሺ ምንድነው ማድረግ ያለብኝ በማለት ኢዛናን በተደጋጋሚ ስትጠይቀው ኢዛና ደግሞ አማራጫችን እንግዲህ እኛ የምናደርገው የሆነ እነሱን መቅደም አለብን። እነሱ እየተጫወቱብን ነው። ስለዚህ ቃላብን ቢሆን እኛን በፍጹም ሊያግዘን አይችልም። እናም እሱ የሚፈልገውን ሶስተኛ ወገን ሰው ካገኘን በኋላ እኛን እስር ቤት ነው የሚያስገባን። ስለዚህ አሁኑኑ መንቃት አለብን በማለት ሁለቱም በመተባበር እናም ቃላብና እንዲሁም ደግሞ ናቲን ማጣላት አለብን ወይም ደግሞ የሆነ ነገር አድርጎ ቃላብ ወይም ደግሞ ናቲ ከተጎዳም በኋላ ለእኛ ነገሮች ይቀሉልናል። ያለያ ግን በጣም ህይወታችን ከባድ ነው። ስለዚህ ምን ማድረግ አለብን ብለው እንዲሁም ኢዛና ይላታል። እድልም በዚህ ጉዳይ ትስማማለች። እናም ቃላብን የሆነ ቦታ እንፈልጋለን ብለውም በመቅጠር እሱም ደግሞ እሺ ይላል። እናም ደግሞ እንዲሁም ደግሞ ናቲ ላይ ይደውላሉ በስልኩ። ናቲንም እንግዲህ እዚህ ቦታ ላይ እፈልጋለሁ ብላ እድል ትነግረዋለች። በዚህ ምክንያት ሁለቱም ሲገናኙ ቃላብና እንዲሁም ደግሞ ናቲ በሚገናኙበት ሰዓት የሁለቱ ሴራ እንደሆነም እነሱ አወቁ። እናም ስለዚህ ሁለቱም ሰላም ተባብለው በተለይ ደግሞ እንደ ተጣሉ አክት አደረጉ። ቆይ እንዴት እንደዚህ ሊሆን ይችላል ብለውም እንዲሁም እድልና ይዛናን ያስደነገጠ እነሱ ተንጠልጥለው እያዩ ነበረ። እናም የሆነ አንዳቸው ተጎድተው እዛ ወይንም አንዱን አንቆ ይገለዋል። ከዛም በኋላ እኛ ነፃ እንወጣለን ብለው ነበር ያሰቡት። ነገር ግን የፈለጉት ነገር በፍጹም አልሆንላቸውም። የሆነውም እንግዲህ እንዲህ ነው። እነሱ ጭራሽ ይበስ ብለው ተስማምተው እንዲሁም ደግሞ ሰላም ተባብለውና በቋንቋቸው ተግባብተው ነበር የተለያዩት። እድልና ይዛና በዛን ሰዓት በሚያዩበት ሰዓት ይህን ነገር ማመን አልቻሉም። በፍጹም ይህን ማመን አንችልም። ስለዚህ ቃላብ ከጀርባውኑ እየወጋን ነው። እናም የሆነ መፍትሄ ማምጣት አለብን በማለት ሁለቱም ይተነጋገጣሉ። እናም የአዳ ጋር ደውለን እውነት ያዳን ትክክለኛ ማንነታችንና እንዲሁም ደግሞ ነፃነታችን ማውጣት የምንችለው ያዳ ወደዚህ ከመጣ ነው ብላም ትላታለች። ያዳ እንዴት ይመጣል? እኛም ምን ብሎ ነው የሚመጣ? አዎ ያዳ ምንም አይነት መሄጃ የለውም። ስለዚህ አሁን ላይ ለወደኛ መምጣቱ አይቀርም ብሎም ይላታል። ይዛና ነበር ይሄን ነገር የተናገረው። እድልም ደግሞ በጣም ትናደድና እድል ቆይ አንተ ጅል ነህ እንዴ? ከኛ ይልቅማ እንዲሁም ዜማዬና አቤኔ በጣም ጓደኛና ወዳጅ አይደሉ? ወደ እነሱ ይሄድ የለ እንዲሁም ዜማዬና እንዲሁም አብረኩ መሆን አይችሉም፣ እነሱ ተጣልተዋል ይላል። በሚላት ሰዓት በፍጹም እንዳልተጣሉና
ነገር ግን ደግሞ አሁን ላይ ለነሱ አደጋ እንደሆነም ትነግረዋለች። ግን ደግሞ ምንም አይነት አማራጭ የለንም። እናም እውነቱን እዚህ መጋፈጥ አለብን፣ ራሳችን ማውጣት አለብን ብሎ ይነግራታል። ዜማዬም ይህን ነገር መቀበል አልችልም ብላ በድንጋጤ ግን ደግሞ ወዳ ሳይሆን በግዳ በዚህ ነገር አመነች። ይህ ያስደነግጣት ዜማዬ አሁን ላይ ይህ ከባድ ችግር የተፈጠረው እናም አጭበርብረው በተለይ ደግሞ የኑአን ወንድም እያስፈራሩ እትክን እንገላታለን ይህን ያክል ብር ካላመጣህ ብላም ዜማዬና እንዲሁም ደግሞ በተለይ እድልና ኢዛና እያስፈራሩት ነበረም። እናም ደግሞ የእድል ወንድም በፍጹም ምንም አይነት ነገር አላቀም። የነዋ ወንድም በሚናገርበትም ሰዓት በጣም እየፈራ ነበረ። አሁን ላይ የነዋ ወንድም ምንም አይነት ችግር እንደማይደርስበትም እናም ደግሞ ቃላብ ከናቲ ጋር አብረ መስራት አለብህ ብሎ ይለዋል። በተለይ ደግሞ ናቲ ይህን ሚስጥር አውቋል። እናም ናቲ የንዋ ወንድም ቆይ እንዴት ወደዚህ ሊመጣ ይችላል ብሎም ከቃላብ ጋር ጓደኛ እንደሆኑና እንዲሁም ቃላብ እንደላከውም አውቆ ነበረ። ነገር ግን ቃላብና ናቲ በስራቸው ሲግባቡ የንዋን ወንድም እኔ ነኝ ወደ አንተ የላኩትኝ ምንም ነገር እንዳታረገው ብሎ ይለዋል። አውቃለሁ አንተ እንደላከው ብሎ እንዲሁም ደግሞ ናቲም ይነግረዋል። ናቲ የሚነግረው ሰዓት ከዛም የንዋ ወንድም አብሮ ለመስላትና እንዲሁም ደግሞ ቃላምና እንዲሁም እነዚህ ማየ እንደ ጎዱት ነበረ የተናገረው። ይህንን የሚያውቁትኝ እድልና እንዲሁም ኢዛናም እንደዛው። እናም የንዋ ወንድም ወደዚህ እንዴት መጣ? ስለዚህ የቃላብና እንዲሁም ደግሞ የእነዛ ውሾች ሴራ ነው እና በፍጹም አላምንም ብሎም ነበረ ናቲ ግን እውነቱን ስለሚያውቅ አሁን ላይ በተለይ አሁን ላይ ኖዋ የምትገባበት ጠፍቷታል። እናም ናቲም እንደሚገላትና እንዲሁም ደግሞ ቃላብም ለሕግ አሳልፎ እንደሚሰጣት ነው እየተረዳችው። ይህንን ደግሞ ምንም አይነት ነገር በምንም ታምር ማምለጥ አትችልም። ስለዚህ ኢዛና አሁን ላይ ምንም ማድረግ አንችልም፣ የመጣውን ነገር መቀበል እንችላለን። በዚህ ሁሉ ነገር አንቺ ነሽ እዚህ ጦስ የምታስገብኝ በማለት ኖዋን መሳደብ ይጀምራል። ኖዋን በሚሰደበትን ሰዓት ቆይ አንተ ምንድን ነው የምታወራው? እንዴት አንተን እንደውም እዚህ ችግር ውስጥ ያስገባኝ? እንደው ምን አለበት ከዚህ ጣጣ ባልገባ፣ አሁን ላይ ስቃዬን አላይም ነበር። ከዚህ ችግር ውስጥም ገብቼ ምንም አይነት ጥቅም አላገኘውም። ስለዚህ ምን ነው በቀረብኝ በማለት ኖዋን በጣም ታዝናለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁን ከልብ ለማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም ሁላችንም በጉጉት ስትጠብቀው የነበረው ዜማዬ ቀጣይ ክፍል ተለቋል። ሁላችሁም እየገባችሁ ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዜማዬ ቀጣይ ክፍል ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ታዲያ እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አሁን ላይ ከባድ ችግር ተፈጥሯል። የዜማዬና እንዲሁም ደግሞ የአቪኒ መጨረሻስ ምን ይሆናል የሚለውን መጨረሻው የናፈቃችሁ ውድ ቤተሰቦቼ ይህን ቪዲዮ በጽሞና ተከታተሉላችኋለሁ። ባካችሁን ላይክ አድርጉ። እንግዲህ ቻናል ከተከፈተ በጣም ብዙ ጊዜው ነው፣ ነገር ግን ገንዘብ እየሰራ አይደለም። ስለዚህ እባካችሁን ሞኔ ለማድረግ ስለፈለግኩኝ እናንተ ደግሞ ላይክ እያደረጋችሁ ቪዲዮን እስከ መጨረሻ በማየት ሰዓት እንዲሞላልኝ አግዙኝ ውድ ቤተሰቦቼ። ዜማዬና አቪኒ አሁን ላይ በተለይ ኢዛናን ለማግኘት በጣም ፈልገዋል። ግን ደግሞ ኢዛና ሲመጣ ሌላ ከባድ ችግር ይፈጠራል። ምክንያቱም ኢዛና አሁን ላይ ብዙ ነገር እያደረገና እንዲሁም ደግሞ እየበደላቸውም እንደነበረ ሁላችሁም ያውቃሉ። እንግዲህ በተለይ ደግሞ ማለትም ኖዋ የት እንደገባች አትታወቅም። ኖዋና እንዲሁም ያዳ ፍቅረኛሞቹ ነው በፍቅር ጦዝ ብለውም ነበረ። ነገር ግን አሁን ላይ የት እንደገባች ኖዋ አትታወቅም። እናም ደግሞ አሁን ላይ ያዳ ያለበትም ታውቋል። ያዳ ቀጥታ ወደ